ሰላም እንኳን ደህና መጣችሁ። ዛሬ የምንመራመራቸው ምንጮች እውነት ለመናገር በጣም ለየት ያለ የፍጥረትን ታሪክ ነው የሚነግሩን። ብዙዎቻችን የምናውቀውን ታሪክ ወስደው ወደ ጠፈር ጦርነት፣ ወደ ብርሃንና ጨለማ ትግል እና በመጨረሻም በድል ወደሚጠናቀቅ አንድ ታላቅ ድራማ ይለውጡታል። አዎ፣ የዛሬው ጥልቅ ትንታኔያችንም ይሄንን ትርጓሜ መፍታት ነው። እነዚህ ምንጮች ሰማይና ምድር እንዴት ተፈጠሩ? የሰይጣን ሚና ምንድን ነው? የሰው ልጅስ በዚህ ሁሉ ድራማ ውስጥ ቦታው የት ነው? የሚለውን እንዴት እንደሚያስረዱ እንመለከታለን። ዋናው ጥያቄም እሱ ነው። በእነዚህ ምንጮች እይታ የፍጥረት እውነተኛው ታላቅ ዕቅድ ምንድን ነው? ልክ ነው። ውይይቱን ለመጀመር የሚያስችለን አንድ መሠረታዊ ነጥብ አለ። ሁሉም ነገር የሚጀምረው እግዚአብሔር በአንድ ውሳኔ ነው። እሺ፣ ያው ምንጮቹ ሰይጣን ጉራቴ ብለው የሚጠሩትን አካል በሲኦል ወይም በሃዴስ ለማሰር መወሰኑ ነው። ይሄ ውሳኔ ልክ እንደ መጀመሪያው የዶሚኖ ቁራጭ ነው፣ ለሚመጣው ነገር ሁሉ መነሻ የሆነው። እሺ፣ እስቲ ይሄንን ሐሳብ እንፍታታ። ሰይጣን ጉራቴ የሚለው ሲያሜ ራሱ ትንሽ ለየት ይላል። በጣም ምንጮቹ ጉራቴ ለሚለው ቃል ትክክለኛ ፍቺ ባይሰጡም ከንግግሩ አውድ ስንረዳ ለጥፋትና ለእስራት የተመደበ መሆኑን የሚያሳይ መጠሪያ ይመስላል። ልክ ነሽ። እንግዲህ ይህ ቃል ይታሰር ተብሎ ከተወሰነ በኋላ ምንጮቹ እንደሚሉት እግዚአብሔር ጊዜንና ህዋን ፈጠረ። በጣም የሚገርመው ደግሞ ይሄ እኛ የምናውቀው ግዙፍ ህዋ በእግዚአብሔር ውስጥ እንደሚኖር መግለጻቸው ነው። በትክክል ለማሰብ ራሱ የሚከብድ ሐሳብ ነው። ከዚያም በዚህ ህዋ ውስጥ እግዚአብሔር የመላእክት ሰማይ የሚሉትን ስፍራ ፈጠረ። የመላእክት ሰማይ? አዎ። ይህንን ለማስረዳት ከኢሳይያስ ምዕራፍ 14 ይጠቀሳሉ። ሰይጣን ከውድቀቱ በፊት የነበረበትን ቦታ ሲገልጹ ከእግዚአብሔር ከዋክብት በላይ ዙፋኔን አኖራለሁ፣ በሰሜን ዳርቻ ባለው በጉባኤ ተራራ ላይ እቀመጣለሁ ይላል። ከደመናት በላይ አርጋለሁም ይላል። ልክ ነሽ። ስለዚህ ይህ የመላእክት ሰማይ የእግዚአብሔር ዙፋን ያለበት ሁለተኛው ቅድስተ ቅዱሳን እንደሆነ ይተረጉሙታል። ይሄ እንግዲህ የብርሃን የቅድስና ማዕከል ነው። ነገር ግን በተመሳሳይ ጊዜ ምንጮቹ የዚህን ፍጹም ተቃራኒ ቦታም ይገልጻሉ። ሲኦል ወይም ሼኦል የሚባለውን። እውነት ነው። እንደ ጥልቁ ጉድጓድ፣ እንደ ጨለማ፣ ከስሩ ደግሞ ጥልቁ ወይም አቢስ ያለው ቦታ እንደሆነ ያስረዳሉ። እዚህ ላይ ነው እንግዲህ ነገሩ በጣም አስገራሚ የሚሆነው። አዎ፣ ምክንያቱም የተለመደው አስተሳሰብ ገነትና ሲኦል ፍጹም የተለያዩ ዓለማት ናቸው የሚል ነው። ማይገናኙ በፍጹም። ነገር ግን እነዚህ ምንጮች እንደሚሉት እግዚአብሔር በዚህ ጥርቅ ጨለማ ጉድጓድ መሃል ላይ የብርሃን ስፍራን ፈጠረ። ቆይ፣ በጨለማው መሃል? አዎ። ይህ የብርሃን ስፍራ የኤድን ገነት ትባላለች። አዳምም የተፈጠሩ እዚሁ የጨለማ ማዕከል ውስጥ ነው። አንድ ደቂቃ፣ ይህ ማለት የሰው ልጅ ታሪክ የሚጀምረው ፍጹም ሰላማዊ ከሆነ ገነት ውስጥ አይደለም ማለት ነው? አይደለም። ገና ከጀመሩ በጨለማ በተከበበ በግጭት ቀጣና ውስጥ እንደተፈጠረ ነው የሚያሳየው። ልክ በጠላት ግዛት ውስጥ እንደተተከለች ትንሽ ችግኝ ማለት ነው። በጣም ጥሩ አገላለጽ ነው። ዓላማውም እሱ ነው። አዳም በዚያ ጨለማ ውስጥ እንደምትበራ ትንሽ ሻማ ሆኖ ጨለማን እንዲቆጣጠርና እንዲገዛ ነው። ከመጀመሪያውኑ የጦር ግንባር ላይ ነው የተቀመጠው። በትክክል። ይህም ወደ ቀጣዩ ነጥብ ያመጣናል፣ የመላእክት ምላሽ። ልክ ነው። ምንጮቹ አዳም ሲፈጠር ስለነበረው ሁኔታ ከኢዮብ መጽሐፍ ይጠቅሳሉ። እግዚአብሔር የምድርን መሠረት ሲጥል እና አዳምን ሲፈጥር የንጋት ከዋክብት በአንድነት ዘመሩ ይላል። የእግዚአብሔርም ልጆች ሁሉ በደስታ ጮኹ። እነዚህ የንጋት ከዋክብት የሚባሉት ጻድቃን መላእክት ናቸው ማለት ነው? አዎ፣ እንደዛ ነው የሚተረጎመው። ደስታቸው ለምን እንደሆነ ምንጮቹ ሲያብራሩ ነው የዕቅዱ ታላቅነት የሚገባን። ደስታቸው አዳም አዲስ ፍጡር ስለሆነ ብቻ አይደለም። እሺ። ደስታቸው የመነጨው አዳም የእግዚአብሔር ትእዛዛት እውነተኛነትና ፍትሐዊነት የሚያረጋግጥ ሕያው ምስክር ሆኖ በመፈጠሩ ነው። ያው በሰማይ በነበረው ዓመፅ ሰይጣን የእግዚአብሔርን ሕግጋት ጥያቄ ውስጥ አስገብቶ ነበር። እውነት ነው። አዳም ደግሞ የእግዚአብሔር መንገድ ትክክል ነው ብሎ በተግባር የሚያሳይ ምስክር ሆኖም የተፈጠረው። ቆይ፣ ይህ ማለት መላእክቱ አዳምን ሲያዩት እነሆ ለጠፈር ክርክሩ ሕያው ማስረጃ ቀርቧል እንደማለት ነው? በትክክል። የሰው ልጅ ከነነጻ ፈቃዱ በጨለማ መካከል ሆኖ ብርሃንን መርጦ የእግዚአብሔርን ክብር ሲያሳይ ለመላው ፍጥረት ምስክር ይሆናል ማለት ነው። ይህ እኮ ከባድ ኃላፊነት ነው። በጣም ትልቅ ኃላፊነት ነው። ለዚህም ነው ምንጮቹ የመጀመሪያው አዳም በጨለማ ውስጥ የበራች ትንሽ ሻማ ከሆነ የመጀመሪያው አዳም ደግሞ እንደ ፀሐይ ሆኖ እንደሚመጣ የሚተነትኑት። ዋው! ምስክርነቱ በሻማ ብርሃን ተጀምሮ
በመጨረሻ በፀሐይ ደምቆ ይጠናቀቃል የሚል ሐሳብ ነው። እና ይሄ ከፍጥረት ቀናት ጋር በተምሳላዊነት ያገናኙታል። የመጀመሪያው ቀን ብርሃን መፈጠሩ ከመጀመሪያው ሺህ ዓመት የአዳም መፈጠር ጋር፣ ስድስተኛው ቀን ደግሞ ስድስተኛው ቀን አዳም በእግዚአብሔር መልክ ተሰርቶ የሚጠናቀቅበት ስድስተኛው ሺህ ዓመት ነው ይላሉ። ይህንን ግንኙነት ትንሽ ብታብራራለን። በእርግጥ እያንዳንዱ የፍጥረት ቀን ከአንድ ሺህ ዓመት ጋር ይመሳሰላል ብሎ ነው የሚያስቀምጡት እና በስድስተኛው ሺህ ዓመት መጨረሻ ላይ ያ በዘፍጥረት የተነገረው ትንቢት ይፈጸማል። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕርን ዓሦችና የሰማይን ወፎች ይግዙ። በዚህ ጊዜ በእግዚአብሔር መልክ ሙሉ ለሙሉ የተፈጠሩት የሰው ልጆች እነዚህን ነገሮች ይገዛሉ ይላሉ። እዚህ ጋር የባሕር ዓሦች፣ የሰማይ ወፎችና አራዊት ቃል በቃል ናቸው ወይስ ተምሳላዊ ትርጉም አላቸው? ምንጮቹ እንደሚሉት ተምሳላዊ ናቸው። የባሕር ዓሦች ከጠፈር በታች ባለው ውሃ ውስጥ ያለውን የሰይጣንን ኃይል ይወክላሉ። ገባይ። የሰማይ ወፎች በአየር ላይ ያለውን ግዛቱን፣ የምድር አራዊት ደግሞ በምድር ላይ ያለውን ተስኖውን። ስለዚህ ሰው እነዚህን መግዛቱ ማለት በሰይጣን ግዛት ላይ ሙሉ ሥልጣን መቀዳጀቱ ማለት ነው። እና በዚሁ ጊዜ ነው የሰማያት ምስክሮች ቁጥር የሚሞላው። ልክ ነሽ። የሰማያት ምስክሮች ቁጥር ሲሞላ ያኔ የፍጥረት ሥራ ሙሉ ለሙሉ ይጠናቀቃል ተብሎ ይታመናል። ይህ እንግዲህ የጦርነቱን ተዋናዮችና የጦር ሜዳውን አጠቃላይ ገጽታ ያሳያል። አሁን ወደ ጦር ሜዳው አወቃቀር በጥልቀት እንግባ። በሁለተኛው የፍጥረት ቀን እግዚአብሔር ውሃን ከውሃ ከፈለ ይላል። አዎ፣ ብዙ ጊዜ ይህንን ስናስብ ዝናብና ውቅያኖስን ነው የምናስበው። ነገር ግን እነዚህ ምንጮች ይህንን ክፍፍል ወደ ጠፈር ደረጃ ያደርሱታል አይደል? አዎ፣ ሙሉ በሙሉ የጠፈር ካርታ ነው የሚስሉት። ክፍፍሉ 3 ዋና ዋና መንፈሳዊ ግዛቶችን ፈጥሯል ይላሉ። እሺ፣ አንደኛ ከጠፈር በላይ ያለው ውሃ አለ። ይህ በራእይ መጽሐፍ ላይ እንደ ብርሌ የሚመስል የመስታወት ባህር ተብሎ የተገለጸው ነው። የእግዚአብሔር ዙፋን ያለበት ቅዱስ ስፍራ። ሁለተኛው በመካከል ያለው ጠፈር ራሱ ነው። ይሄ አየር ተብሎ የተገለጸ ሲሆን የሰይጣን ዋነኛ ግዛትና መንቀሳቀሻ ነው። ሦስተኛው ደግሞ ከጠፈር በታች ያለው ውሃ ነው። ይህም ሌላኛው የሰይጣን ግዛት ክፍል ነው። እንግዲህ ልክ እንደ ባለ 3 ፎቅ ሕንፃ ማለት ነው። የላይኛው ፎቅ እግዚአብሔር ዙፋን ያለበት ቅድስተ ቅዱሳን፣ ወለሉ ደግሞ ይህ የመስታወት ባህር ነው። በትክክል። ታችኛው ፎቅ ደግሞ ጨለማ የሰፈነበት የውሃ ጥልቀት ነው። በመካከል ያለው አየር ደግሞ የግጭት ቀጠና፣ በጠላት ቁጥጥር ስር ያለ። በትክክል ገልጽሽዋለሽ። ይህ ምስል ቀጣዩን አስገራሚ ነጥብ ለመረዳት በጣም ይረዳል። እሱም ምንድን ነው? ምንጮቹ እንደሚጠቁሙት እግዚአብሔር በእያንዳንዱ የፍጥረት ቀን መጨረሻ መልካም እንደሆነ አየ ይላል። ነገር ግን በሁለተኛው ቀን ፍጥረትን ከጨረሰ በኋላ ይህንን ሐረግ አይናገርም። ለምን? ያ በጣም ይገርም ነው። ሌሎች ቀናት በሙሉ መልካም ከተባሉ ሁለተኛው ቀን ለምን ተዘለለ? ምክንያቱ አሁን በገነብነው ምስል ውስጥ ነው ያለው። መልካም ያላለው በዛን ቀን የተፈጠሩት ግዛቶች፣ ጠፈርና ከጠፈር በታች ያለው ውሃ ለጊዜው የሰይጣን መንቀሳቀሻ ሆኖ ስለተዋቀሩ ነው። ገና ያልተቀደሱ ነፃ ያልወጡ ግዛቶች ስለሆኑ ነው። ብዱክ። ለዚህ ነው እግዚአብሔር ሥራው መልካም ነው ብሎ ያላጸደቀው። ያው ይሄ በታሪክ ውስጥም ተምሳሌት አለው። በሁለተኛው ሺህ ዓመት የኖህ የጥፋት ውሃ ተከስቷል። እውነት ነው። መርከቢቱ የዳነችው ከጠፈር በታች ባለው ውሃ ላይ በመንሳፈፍ ነው። ይህም በሰይጣን ግዛት ውስጥ መለኮታዊ ማዳን ሥራ እንደተከናወነ ያሳያል። የሰይጣንን ግዛት ስናነሳ ምንጮቹ እሱን ለመግለጽ የሚጠቀሙባቸው ተምሳሌዎች በጣም ኃይለኛ ናቸው። ታኒን ወይም ዘንዶ፣ እንዲሁም ሌዋታን ወይም ሊቢያዳን የሚሉ ስሞችን ያነሳሉ። አዎ፣ እነዚህ ተምሳሌዎች የሰይጣንን ማንነት፣ ትዕቢትና ኃይልን ለመግለጽ ነው የሚያገለግሉት። በተለይ ሌዋታን በኢዮብ መጽሐፍ ምዕራፍ 41 ላይ በዝርዝር ተገልጿል። በትዕቢተኞች ልጆች ሁሉ ላይ የሚነግስ ፍርሃት የማያውቅ ፍጡር ተብሎ ነው የሚገለጸው። ልክ ነሽ። የብረት ጥሩር እንደ ገለባ የሚቆጥር፣ ልቡ እንደ ወፍጮ መጅ የደነደነ። ይሄ የሰይጣንን ማንነት ለማሳየት ነው። አንዳንድ ጊዜ ደግሞ እነዚህ ተምሳሌዎች እንደ የግብፅ ፈርዖን ካሉ ምድራዊ ኃይሎች ጋር ይነጻጸራሉ። የትዕቢቱ ደረጃ ለመግለጽ ደግሞ ከሕዝቅኤል መጽሐፍ አንድ አስገራሚ ጥቅስ ያነሳሉ። ሰይጣን በእነዚህ የውሃ ግዛቶቹ ላይ ሲንቀሳቀስ ይህ ወንዝ የኔ ነው፣ እኔ ራሴ ሰርቼዋለሁ እንደሚል ይገልጻሉ። አዎ፣
እኔም ፈጣሪ ነኝ እንደማለት ነው። ፍጹም የእግዚአብሔርን የፈጠራ ሥራ እያየ የራሱን የባለቤትነት ማህተም ለመለጠፍ መሞከር ነው። ነገር ግን ይህ ትርቢት መጨረሻ አለው። ትንቢቶቹ እንደሚያመለክቱት እግዚአብሔር በመጨረሻው አዳም በኩል መጥቶ የሰይጣንን ራስ ይቀጠቅጣል፣ በታላቅ ሰይፉም ሌዋታንን ይቀጣል ይላል። በባህር ውስጥ ያለውንም ዘንዶ ይገድላል። ይህ የሚያሳየው ሰይጣን ምንም እንኳን ከፍጡራን መካከል ኃያል ቢመስልም አሁንም ፍጡር መሆኑን ነው። በፈጣሪው ቁጥጥር ስር ነው። ነጥቡ ይህ ነው። ምንጮቹ ደጋግመው የሚያስታውሱን ይሄንን ነው። እግዚአብሔር ሰይጣንን ብቻ ሳይሆን መላውን ፍጥረት፣ ጊዜንና ህዋን ራሱን የሚይዝ ኃይል ነው። ሌዋታን በውቅያኖስ ውስጥ ትልቅ ሊሆን ይችላል። እግዚአብሔር ግን ውቅያኖሱን ራሱን በእጁ የያዘ ነው። በትክክል የኃይል ንጽጽሩ እዚህ ላይ ነው። እንግዲህ ይህ ሁሉ ታላቅ የጠፋር ድራማ፣ ይህ የብርሃንና የጨለማ ትግል ወዴት ነው የሚያመራው? ታሪኩ እንዴት ነው የሚደመደመው? መደምደሚያው የእግዚአብሔር ፍጹም ድል ነው። ሰይጣን በመጨረሻ ተይዞ ለ1000 ዓመት በዛ ጥልቁ በተባለው ቦታ ይታሰራል። ከዚያም በኋላ ለአጭር ጊዜ ከተፈታ በኋላ በመጨረሻ በእሳት ባህር ውስጥ ይጣላል። ይህ የክፋት ኃይል የመጨረሻና ዘላለማዊ ሽንፈት ነው። ጨለማ ሙሉ ለሙሉ በብርሃን ይዋጣል። ከዚህ ድል ጋር በተያያዘ የመስታወት ባህር የተባለው ተምሳሌ እንደገና ብቅ ይላል። ምንጮቹ የሙሴና የእስራኤል ልጆች ቀይ ባህርን መሻገራቸውን እንደ አንድ ትልቅ ምሳሌ ያነሳሉ። አዎ፣ ይህ በጣም ወሳኝ ግንኙነት ነው። ያ ታሪክ ለዚህኛው ጥላ ነው ይላሉ። ልክ ነሽ። በቀይ ባህር ታሪክ ከኋላቸው የፈርዖን ሰራዊት፣ የሰይጣን ምሳሌ፣ ከፊታቸው ደግሞ የሚያስፈራ ባህር ነበር። ነገር ግን በመለኮታዊ ኃይል ተሻግሮ በሌላኛው ዳርቻ የድል መዝሙር ዘምረዋል። እውነት ነው። በተመሳሳይ ድል አድራጊዎቹ ቅዱሳን በሰይጣን ላይ ድል የነሱት የእግዚአብሔርን ዙፋን ከቦ በዚያ በመስታወት ባህር ላይ ቆመው የሙሴና የበጉን ቅኔ ይዘምራሉ። የድሮ ድል በአዲሱና በመጨረሻው ድል ይተካል። ይህ የድል ስዕል ግልጽ ነው። ነገር ግን በውይይታችን መጨረሻ ላይ ምንጮቹ አንድ በጣም ጥልቅ፣ ምናልባትም ለመረዳት የሚከብድ ሐሳብ ያነሷሉ። ከመዝሙር 148 የሚመጣው አዎ፣ እሱ ነው። እናም ይህ ምናልባት ከሁሉም በላይ የእግዚአብሔርን ሉዓላዊነት የሚያሳይ ነጥብ ነው። መዝሙር 148 ቁጥር 7 ላይ እናንተ ከምድር እግዚአብሔርን አመስግኑ፣ እናንተ ዘንዶችና ጥልቆች ሁሉ ይላል። ዘንዶች እግዚአብሔርን አመስግኑ። ዘንዶች ሰይጣንን የሚወክለው ተምሳሌት እንዴት እግዚአብሔርን ያመሰግናል? ምንጮቹ ይህንን የሚተረጉሙት በዚህ መንገድ ነው። በመጨረሻው ፍርድ ቀን ሰይጣን ጉራቴ እንኳን ሳይቀር የእግዚአብሔር ፍትሕና ክብር እውነተኛ መሆኑን አምኖ እና መስክሮ እግዚአብሔርን እያመሰገነ ወደ እሳት ባህር ይጣላል። ምስጋናው የንስሐ ሳይሆን የዕውቅና ምስጋና ነው። አንተ በእርግጥ እግዚአብሔር ነህ፣ እኔም ተሸንፌአለሁ ብሎ የፈጣሪውን ታላቅነት አምኖ የሚሰጥ ምስክርነት ነው። ዋው! የቱንም ያህል ያመፀ ኃይል ቢሆን በመጨረሻ ለእግዚአብሔር ፍጹም ሥልጣን መስገድ የግድ ይሆንበታል። ይህ ነው የእግዚአብሔር ፍጹም ድል። እውነትም አስደናቂና ጥልቅ ትርጓሜ ነው። ከዛሬው ውይይታችን ያገኘናቸውን ቁልፍ ሐሳቦች ስናጠቃልል፣ በመጀመሪያ የፍጥረት ታሪክ በብርሃንና በጨለማ መካከል የሚካሄድ ታላቅ የጠፈር ድራማ እንደሆነ ተመለከተናል። እውነት ነው። በሁለተኛ ደረጃ የሰው ልጅ የተፈጠረው በዚህ ድራማ ውስጥ ማዕከላዊ ሚና እንዲጫወት ነው። በጠላት ግዛት ውስጥ እንደ ብርሃን ሆኖ የእግዚአብሔርን ትእዛዛት ተነተኛነት እንዲያረጋግጥ የተሰጠው ኃላፊነት እንዳለ ተረድተናል። በጣም ወሳኝ ነጥብ ነው። በመጨረሻም እንደ የውሃ ክፍፍል ያሉ የፍጥረት ታሪኮች እንዲሁም ምድራዊ ክስተቶች ሳይሆኑ የዚህን የጠፈር አወቃቀርና መንፈሳዊ ትግል የሚገልጹ ጥልቅ ተምሳሌዎች መሆናቸውን አይተናል። አዎ፣ የመስታወት ባህርና የሰይጣን ግዛቶች የሚሉት ሐሳቦች የዚህን ካርታ ቁልፍ ክፍሎች ናቸው። በትክክል። ይህንን ስናጠቃልል ለአድማጭ የሚታው አንድ የመጨረሻ ሐሳብ ማንሳት እፈልጋለሁ። ምንጮቹ ያልዳሰሱት ነገር ግን ከውይይታችን የሚነሳ አንድ ጥያቄ አለ። እሺ። የሰው ልጅ እንዲህ ባለ ታላቅ የጠፈር ድራማ ውስጥ እንደ ሌዋታን ያለ ኃያል ተቃዋሚን በመጋፈጥ የእግዚአብሔርን ዕቅድ እውነተኛነት እንዲያስመሰክር ይህን ያህል ማዕከላዊ ሚና ተሰጥቶት መፈጠሩ ስለ ሰው ልጅ ክብር፣ ዋጋና ኃላፊነት ምን ይነግረናል? ይህንን ኃላፊነት በቁም ነገር መመልከት ማለትስ ምን ማለት ነው?